በጣም ከባድ አሰላለፍ ነው ማለት እስራኤል ከባድ መከዳት ነው እየተገዳች ያለችው። አሜሪካ ካልፈለገች ድምጽ በድምጽ የመሻር መብቷን ተጠቅማ ልትጥለው ትችላለች። እኔ የትራምፕን ፊት ማዞር ጊዜያዊ ነው ብዬ አላስበው። የእስራኤል ዜጋ ናቸው፣ ለሀገራቸው ነው እንጂ የሚያደሉት ለሆዳቸው ያደላሉ ተብሎ ስለማይጠበቅ ሐማስ የእስራኤል ብቻ ስጋት አይደለም እኮ የዓለም ስጋት ነው። በዚህ ሁለት ተምረን ጨርሰን ስራ ይዘን ደሞዝ እየተከፈለን ይሄን ያህል ጊዜ ያላለቀ ጦርነት እንዴት ነው አሁን የሚያልቀው? ይልቁንም እስራኤል የከሸፈ ጦርነት ወደ ማድረጉ እየመጣች ነው። በጣም የከሸፈ። ጤና ይስጥልን እንደምንቆያችሁ ነው ቤተሰቦቻችን። ይህ ሐሳብ ሚዲያ ነው። ሐሳብ ዴይሊያችን ተጀምሯል። በሐሳብ ዴይሊያችን በየዕለቱ የተለያዩ ጉዳዮችን እያነሳን ቆይታ እናደርጋለን። በተለይም ደግሞ በሀገራችንና በዓለማችን መነጋገሪያ የሆኑ ጉዳዮችን እየመረጥን ነው ቆይታ የምናደርገው። ዛሬም ሁለት በጣም አበይት የሆኑ ጉዳዮች ላይ ከእናንተ ጋር ቆይታ እናደርጋለን። አንዱ ሀገራችን ላይ የሚያቆየን ነው፣ ሌላኛው ደግሞ ወደ ባህር ማዶ ይወስደናል። በጦርነት አዘቅት ውስጥ የምትገኝ ሀገር አንዲትን ሀገር ለማጥፋት እያካሄደችው ያለው ዘመቻ ከብዙዎች ዘንድ ድጋፍ ሲያስገኝላት ነበር። አሁን ግን ፊት እየተነሳች ይመስላል። ይህችን ሀገር አንስተን በሰፊው እንጨዋወታለን። ወደ ሰሜኑ የሀገራችን ክፍል እንገባና ደግሞ የትግራይን ፖለቲካ የምንዳስስበት አንዳች ሀሳብ አለን፣ እርሱንም እናነሳለን። አብራችሁን ስትቆዩ ያላችሁን ማናቸውንም አይነት ሀሳብ አስተያየት ከስር ባለው የሀሳብ መስጫ ሳጥን ላይ ያስቀምጡልን። በረከትና ያልፋልነን። አብራችሁን ቆዩ። በረከት እንዴት አለ? አለን ይመስገን። ጨረስኩት ጉዳዩን። አይ አሪፍ አብራራው። ሁለት ጉዳዮች ላይ ዛሬ ቆይታ እናደርጋለን። በዋናነት አንደኛው ወደ እስራኤል ይወስደናል። እስራኤል የ70 ዓመቷ አዛውንት ሀገር ሰሞኑን ጤናማ አይደለችም። በጣም በብዙ እየታወቀች ትገኛለች። የቤንያሚን ኔታንያሁ መንግስት ጭንቅ ውስጥ የገባ ይመስላል። ቀድሞ አለን ይሉት የነበሩት ወዳጆች በሙሉ አሁን ላይ ከእስራኤልም ከኔታንያሁም ፊት ዞር እያሉ ይመስላል። በጣም ፍጹም ያልተጠበቀ ፖለቲካዊ ምንድነው የሚባለው ኩርባ እየተመለከትን ነው የምንገኘው ዓለም ላይና እንዴት አየው ይህን ዜና በረከት? በዚህ አንድ ሁለት ወሮች ውስጥ የእስራኤልና የአሜሪካ እንዲሁም ደግሞ ምዕራቡ ዓለማት በአረብ ሀገራትም ጭምር ስንመለከት ፖለቲካው ሽፍት የማድረግ ነገር እየተመለከትን ነው። ቅርብ ጊዜ ካስታወስክ የዶናልድ ትራምፕ ቪዚት ሲያደርጉ አረብ ሀገሮች ላይ ከፍተኛ ወደ 600 ቢሊየን ዶላር ኢንቨስትመንቶችን ሲፈራረሙ ነበር። የትኛውም የአሜሪካ መሪ የአረቡን ሀገራት ከጎበኘ በኋላ እስራኤልን ሳያይ አይሄድም። ለመጀመሪያ ጊዜ ትራምፕ ይህንን አድርገውታል። ያ ማለት ብዙ ትርጓሜ ሲሰጠው ነበር ነው CNN ላይ እየተመለከትኩ ነበረ። የፖለቲካ ሽፍት አለ ወይ የሚባል ጥያቄዎች እየተነሱ ነበረ። ሁለት የእስራኤሉ ጠቅላይ ሚኒስትር ደግሞ ፍጹም ማንንም የሚሰማ አይደለም፣ ማንንም የሚያዳምጥ አይደለም። ይሄኛው አዲስ የሳንክሽን ይጣላል ተብሏል። ዩኬ፣ ፍራንስ፣ ካናዳ በጥምረት እንጥለዋለን ብለው እያሰቡት ያለው ሳንክሽን አለ። ቀላል ነገር አይደለም፣ ከባድ ነው። እስራኤልም ይህን ነገር የመቋቋም አቅም አላት ወይ የሚለውን ደግሞ እናያለን። የምርስ ምንድነው ለዚህ ደረጃ ያደረሳቸው የሚለውን ነገር እንመለከታለን። ግን በዋነኝነት ያልተመጣጠነ ነው ይሄ ጦርነት። የጋዛና የእስራኤል ፍጹም ያልተመጣጠነ ነው። ትላንትና ማታ እየተመለከትን ነበር። አይ ቲንክ አንተም እንዳየኸው እርግጠኛ ስለሆንኩ ነው። የሰብአዊ እርዳታዎች መተው ጋዛ በር ላይ ቆመዋል። ሰው ተርቧል። በፓራሹት የመልቀቁ ነገር ደግሞ በጣም ይሄ ከላይ ሲለቀቅ ብዙ ችግሮች ያመጣ ነው። አንዳንድ ሰዎች ወደ 3 ነው 4 ሰዎች ይገሏል ከዚህ በፊት በፓራሹት የሚለቀቀው እርዳታ። እሱም አስጊ ነው። ራሱ እህሉን ለማግኘት እየተደረገ ያለው ርብርብና ጉልበት ይዞ ስለሚመጣ ይሄ ስበቱም ስላለ ከዛ ጋር ተያይዞ ብዙዎች እየተጎዱ ነው። ስለዚህ ይሄ ዋና መነሻው ግን እስራኤል እንደ አዲስ ኦፕሬሽን መክፈቷ ነው ለዚህ ነገር የዳረጋት። እንግዲህ እሱን በደንብ በሰፊው እንመለከታለን። በጣም የሚያሳዝነው እስራኤል እንደ አዲስ እንግዲህ ባለፈው ሳምንት ተመልክተናል። በጣም ይሄ ሙሉ አቅሟን የተጠቀመችው እስራኤል ኔታንያሁ አዲስ አይነት ኦፕሬሽን ነው ይፋ ያስደረጉት። እዚህ ኦፕሬሽን ላይ በቃ ጋዛን ሙሉ ለሙሉ ለማውደም የሚደረግ ነው።
አንደኛው የኔታንያሁ ማስጠንቀቂያ ቃል ወይም ደግሞ ይሄንን አዲሱን ኦፕሬሽን ለማቆም እንደ ቅድመ ሁኔታ ያስቀመጡት ምንድነው እዛ አካባቢ ላይ እየተንቀሳቀሰ ያለው እስራኤል ይሄን ኦፕሬሽን ለማካሄድ እንደ ዋነኛ ምክንያት ብላ እየቆጠረች ያለችው ሐማስ ሙሉ ለሙሉ ትጥቅም ጥሎ መፈርጠጥ አለበት፣ መውጣት አለበት ከዛ አካባቢ ላይ እና አካባቢው ለቅቄ ወጥቻለሁኝ ብሎ ማረጋገጫ መስጠት አለበት፣ ካለበለዛ ይሄ ኦፕሬሽን የሚያበቃ አይደለም ሲሉ ነው የተናገሩት። በረከት ይሄ ኦፕሬሽን መቼ ነው የተጀመረው የሚለውን ስናሰላ ወደኋላ ዶናልድ ትራምፕ የመካከለኛው ምስራቅ ጉብኝታቸውን አንድ ብለው ከጀመሩ ጊዜ ጀምሮ ነው። እንግዲህ ከዚህ ቀደም እዚህ ጠረጴዛ ላይ አንስተነዋል። ኔታንያሁ ጥሪ አቅርበው ነበረ፣ ይፋዊ ጥሪ አቅርበው ነበረ በውጭ ጉዳይ ሚኒስትራቸው አማካኝነት የዚህ የመካከለኛው ምስራቅ ጉብኝት እስራኤልንም እንዲያጠቃልል ብለው ሞክረው ነበረ። ነገር ግን የሚሆን አልሆነም። ትራምፕ በቢሊየንስ ዶላር የሚቆጠር ስምምነትን ፈጽመው የመካከለኛው ምስራቅን ጉብኝት ጨርሰው እንደውም ባልተጠበቀ ሁኔታ ከሶሪያው ተፈላጊ ሰው ጋር ቁጭ ብለው ተነጋግረው ወደ ዋይት ሃውስ ተመልሰዋል። አሁን ምንድነው እየሆነ ያለው? ከትናንት ጀምሮ እየተመለከትናቸው ያሉ ዜናዎች አብዛኞቹን ተመልካቾቻችን የውጭ መገናኛ ብዙሃንን የፊት ለፊት ገጽ ቢመለከቱ የእንግሊዝ፣ ካናዳ እንዲሁም ደግሞ የፈረንሳይን ጉዳይ ነው የሚያገኙት ከእስራኤል ጋር ተያይዞ። ጠቅላይ ሚኒስትር የብሪታንያው ጠቅላይ ሚኒስትር ኬር ስታርመር እንዲሁም ኢማኑኤል ማክሮን እና ማርክ ካርኒ አንድ ወጥ አቋም ነው ይዘው የወጡት። በአስቸኳይ ያለምንም ቅድመ ሁኔታ በአስቸኳይ ጋዛ ላይ የሚካሄደው ዘመቻ መቆም አለበት፣ ይሄ አዲስ ኦፕሬሽን መቆም አለበት። ከዛ ባሻገር ደግሞ የዚህ የሰፈራውን ጉዳይ ታስታውሳለህ፣ በዌስት ባንክ የሚካሄደው ሰፈራ እሱንም ሙሉ ለሙሉ ተቃውመውታል። ሊከናወን የማይገባው ነገር ነው ሲሉ ተቃውመውታል። ምን አመጣ ይሄንን የሐሳብ ለውጥ ምን አመጣ የሚለውን ስታነብ ዘገባዎችን ሙሉ ለሙሉ የዓለም የፖለቲካዊ አሰላለፍ እየተቀየረ ነው የሚገኘው። ታስታውሳለህ የአውሮፓ ህብረት በተደጋጋሚ ማስጠንቀቂያ ሲያወጣበት የነበረው በተለይ ደግሞ ከዚህ ከሰብአዊ ድጋፍ ጋር ተያይዞ በእርግጥ ጦርነቱ እንዲቆም አይደለም ሲያደርግ የነበረው። አብዛኞቹን መግለጫዎች ስመለከታቸው ነበሩ የማሳሰቢያዎች ጦርነቱ እንዲቆም ሳይሆን ሰብአዊ ድጋፍን የሚያበረታታ ሰብአዊ ድጋፎች ወደ ጋዛ እየገቡ አይደለም፣ ሰብአዊ ድጋፎች እየደረሱ አይደለም፣ ሰብአዊ ድጋፎች ነው እንጂ እስራኤል ይሄ ሰብአዊ ድጋፍ እንዳይደርስ እያደረገች ነው የሚል እንትን ያለው መግለጫ ራሱ ወጥቶ አያውቅም ነበረ። አሁን ግን እንደዛ እየሆነ ነው። እስራኤል ሰብአዊ ድጋፎች እንዲገቡ እያደረገች አይደለም የሚሉ መግለጫዎችን እየወጣ ነው። ሶስቱ ሀገራት የዌስት ባንክን ጉዳይ በጣም አጥብቀው ይዘዋል። የሰፈራውንም የማስፋፊያውንም ጉዳይ አጥብቀው ይዘዋል። እስራኤል አሁን ላይ ብቻዋን የቆመች ሀገር እስከ መሆን እየደረሰች ነው የምትገኘው። አስደማሚ የሚባለው ነገር እስራኤል ይሄኛውን ኦፕሬሽን ሁለተኛውን ኦፕሬሽን ስትጀምር እንደ ምክንያት ያዘችው ሐማስ ጠራርጎ ይውጣ ካለዛ እኔ ጠራርጌ ያወጣዋለሁ። ቅድም እንዳልከው ማለት ግን ነው ወይ ነው ጥያቄው። በነገር ላይ ቤክ ታውቃለህ አይደል? ይፋዊ እየተናገረች ያለችው እሱን ነው። ግን እንዲሁ በፖለቲካል አናሊሲስ ስታየው ደግሞ ካስታወስክ የቢንላደን አወዳደቅ ምን ነበር የመጀመሪያ መነሻው ምክንያቱ? እናስታውሳለን ይሄን ታሪክ አይደለ? ልክ እስራኤል አሁን ፍልስጤም ላይ እንትን እያለች ያለችው ነው ወይ ሪሊ ሐማስ ነው ወይ ምክንያቱ? ፍልስጤምን ያለማየት እንትን አይደለም ወይ የሚሉ አሉ። ሆድ ሲያቅ ዶሮ ማታ ትባላለች። እንደዚህ እንድትተርትበት ነው። ሐማስ በነገራችን ላይ ይውጣ የሚባለው አስተሳሰብ በጣም የማይሆን ነው። በጣም ብዙ ጊዜ የምመለከተው አንድ አስተሳሰብ አደገኛ አስተሳሰብ አለ። ሬብል የሆኑ ግሩፖችን በአሸባሪነትም የተፈረጁ ነፃ አውጪ ነን የሚሉትን መሳቢያዎች ላይ ብዙ ጊዜ መንግስታት የሚይዙት አቋም አለ። በቃ ይሄን ነገር ካላጠፋ ነው የሚባል አለ። ሐማስ ግሩፕ ነው፣ እሳቤ ነው። ገባ? እሳቤ ነው። ይሄ እሳቤ ነው እንጂ የሆነ ግሩፕን ጠቅልለ ከነ ትጥቁ ከነ ምናምኑ ማጥፋት ወይ ደግሞ ማውጣት አይደለም። ብታወጣውም ያ ደግሞ ቀሪው ጄኔሬሽን ክሬት እያደረገው ይሄዳል። ሐማስነት እሳቤ ነው፣ አስተሳሰብ ላይ ነው የተሰራው። እነዛ በሙሉ ብታጠፋቸው ቀሪው ትውልድ ደግሞ እንደ አዲስ ያቋቁመዋል። ይሄ እሳቤ ላይ ነው። እሳቤ ላይ መስራት አልቻሉበትም። የአብዛኛው መንግስታት ትልቁ ችግራቸው ይሄ ነው፣ እሳቤ ላይ ነው። ቀጣይ እዚህ እሳቤ ላይ መሰረት ተደርጎ ደግሞ እናጥፋው። በቱርክ አደራዳሪነት ድርድሮች እየተካሄዱ ነው ያሉት። ድርድሩን ጥለው እዚህ ጋር በአዲስ መልክ እንደምታውቀው የእስራኤል ፓርላማ ውስጥ
በጣም ኤክስትሪሚስት የሆኑ ሰዎች አሉ። በቃ ይሄንን ጋዛ ለምን አንላጨውም የሚል አካሄድ አለ። በቃ በሙሉ ህዝቡን አንስተን የእስራኤል መስፋፋትን ታላቋን እስራኤል የመመስረትን በነገራችን ላይ ታላቋ እስራኤል ብለው የሚያነሱት ማፕ አይተው ከሆነ ባጃቸው ላይ እዚህ ላይ ይለጠፋል። አንዳንዶቹ ይለጥፉታልና በጣም ይስፋፋል። ሰፊ ነው። ምናልባትም የያዘውን አሁን እስራኤልን የምናውቅበትን የማፕ በእጥፍ ነው የሚያሳየው። ምናልባት እኮ ዶናልድ ትራምፕ የስልጣናቸው የመጨረሻ ጊዜያት ላይ የመጀመሪያው የስልጣን ዘመናቸው ለእስራኤል ውለውት የወረዱት ትልቁ ውለታ እኮ የተባለው እሱ ነው። በጣም አስታውሳለሁኝ። እሱ እንትን ላይ ትዝ ይላል አይደለ? የእውቅና ልክ እሱ ባንዲራ እዛ ቦታ ላይ ሲሰቀል ሲኤንኤን አስተያየቶች እየሰበሰበ ነበረ እና ይሄ ትዊት የተደረጉ መልእክቶችን እያየ ነበረ። ኦባማ በጣም ያዘንኩበት ውሳኔ ብሎ ኮሜንት ያደረገበት ከስልጣን ከወረደ በኋላም እጅግ በጣም መነጋገሪያ የሆነበት የትራምፕ ውሳኔ ነበረ። ይሄ ውሳኔ አሁን ደግሞ ተቀይረዋል። እንግዲህ እያየ ነው። በነገራችን ላይ ኦባማ ካልኩ አይቀር ኦባማ ስህተቱ በሊቢያም ጭምር ነው። እሱ ከመዘዝንማ ከመዘዝን የውሾን ያነሳ ነገር ውሾን ብለን እንተውና አሜሪካ ላይ በጣም ወስኛቸዋለኝ ብሎ ካለቀሰ ኦፊሻሊ ሚዲያ ላይ ወጥቶ ሲያለቅስ ከታየባቸው እንትኖች መካከል ትዝ ካለ በረከት አሜሪካ ላይ ነፃ የመሳሪያ ዝውውር ተፈቅዷል ነበረ ካስታወስክ። ይሄ ውሳኔ የተላለፈው በኦባማ ዘመን ነበረ እና ኦባማ እንደ መሪ የአሜሪካ መሪ ለመጀመሪያ ጊዜ ባሳለፈው ውሳኔ ሚዲያ ላይ ሲያለቅስ ታየ። ከዛ እንግዲህ የሊቢያውን ደግሞ ያው ይሄንን የዩኬ የፍራንስን የካናዳን የሳንክሽን ውጤት ትራምፕ ይደግፈዋል ነው ጨዋታው። በነገራችን ላይ ትራምፕ ፊቱን የማዞር ሂደት እያሳየ ነው እስራኤል ላይ። ግን እነዚህ ሀገራቶች ሳንክሽን ቢጥሉ ምን ያክል ውጤታማ ነው እንዲጣል ደግሞ መሰረት አንድም በነገራችን ላይ የሰጡት ሜሴጅ ዳይሬክት ሜሴጅ ነው ይላኩላት። ዳይሬክት ማለት ነው ይሄንን የሰባዊ ኮሪደሩን ካልከፈትሽ ቀጥታ ማዕቀብ እንጥላለን ነው እያሉ ያሉት። በነገራችን ላይ እሷ ደግሞ የምትመልሰው ምላሽ አለ። ይሄንን የሰባዊ ኮሪደር አልዘጋውትም፣ ግን ፊሊተር እያደረግኩ ነው። ይሄን ፊሊተር ባላካሄድ ደግሞ ምን ይሆናል ትላለች መሰለ። ሐማስ የዚህን የሰባዊ እርዳታ ወስዶ ወታደሮቹ ሊመግብ ራሱ ሊያደራጅ ይችላል። ሁለት ደግሞ በማደራጀት ውስጥ ደግሞ እንዳለ ሆኖ ደግሞ ሰባዊ እርዳታውን ለህዝቡ በማከፋፈል ሰበብ ደግሞ ራሱን የትጥቅና ስንቅ የማዘጋጀት ሂደት ያካሂዳል። ይደራጅብኛል ነው እሳቢዋ። ግን እውነቱን ስናመጣው የሰባዊ እርዳታና የወታደር ምን ያገናኘዋል? ምክንያቱም ህዝብ ተርቦ ወታደር ቢበላ በላ ምንም ማለት አይደለም እኮ። ጨዋታው መሳሪያ ላይ ነው። ጨዋታው ለይቶ መምታት ነው። ግን እስራኤል እያደረገች ያለችው ነገር እውነታውን ስናነሳው ግን በግልጽ ጋዛን የማጥፋት ራሷን የማስፋፋት ሂደት ነው እየተመለከትን ያለን። ምን ቀየረው የሚለው ጥያቄ በጣም አንተ ከማታ ጀምሮ ስታነባቸው እየወጡ ያሉ ጽሁፎችን ማለት አሁን የፈረንሳይ የካናዳ ይሄ እንዴት ዛሬ ሊያሳስባቸው ቻለ? ጋዛ ላይም እየተካሄደ ያለው የዌስት ባንኩም አሁን ዋነኛ መነሻቸው ዘገባዎችን ስታነብ ማታ ምንድነው የሚሉት እነ ፈረንሳይ ካናዳ ዌስት ባንክ ላይ በጣም በቃ ከተለመደው በጣም የሰፋ ሰብአዊ ጥፋት ነው እየደረሰ ያለው፣ እየጠፋ ያለው የሰው ህይወት ቀላል የሚባል አይደለም አሉ። በረከት የዌስት ባንክ ጉዳይ አሁን አዲስ ኦፕሬሽኑ ስለመጣ አይደለም እኮ ዜጎች እንደዚህ እየሆኑ ያሉት፣ ልብ ብለን ካስተዋል ነው። አሁን ዓለም ላይ እየተጠበቀ ያለ በጣም ከባድ የሚባል የፖለቲካዊ አሰላለፍ አለ። የአውሮፓ ህብረት ለነዚህ ሶስት ሀገራት ውሳኔ መነሻ ሆኗል ተብሏል። የአውሮፓ ህብረት እንግዲህ ከእስራኤል ጋር አሪፍ የሚባል የንግድ ግንኙነት ያለው ነው። የሆኑ የማሻሻያዎች አሉ፣ የግንኙነት ማሻሻያዎች አሉና እነዛ ማሻሻያዎች ላይ ማጤን እንፈልጋለሁኝ ብሏል የአውሮፓ ህብረት። እሱ ማጤን እንፈልጋለሁኝ ብሎ ሲል ይሄ ሐሳብ ወደ እነማን መጣ? ወደነ ፈረንሳይም ተጋባ። አየ የአውሮፓ ህብረት ላይም ተጽዕኖ እየፈጠሩ ነው እነዚህ ሀገራት። እንደምናውቀው የአውሮፓ ህብረት ብለን ስንል የዩክሬንን ጉዳይ ስናነሳ አውሮፓ ህብረት ላይ ከፍተኛ ድምጽ ያላቸው ድምጽን በድምጽ የመሻር መብት ያላቸው ሀገራት እነማን ናቸው ብለን ስናነሳ እነዚህ ሀገራትን እናነሳለን።
አሁንም ያብረው ይሄ እዩ ከእስራኤል ጋር ያለኝን የንግድ ግንኙነት ማጤን እፈልጋለሁ ብለው ሆልድ ያደረገው ከነዚህ ሀገራት ጫና ነው። የዌስት ባንክ ጉዳይ ዋነኛ ተጠቃሹ ነው። ሶ ኔታንያሁ አሁን ምን እያሰቡ ነው? ምንስ ሊወስኑ ይችላሉ የሚለው ደግሞ የሚጠበቅ ጉዳይ ነው። በነገር ላይ እንግሊዝ ሙሉ ለሙሉ ሰርዛለች። አሁን እኔ እናንተ ስቱዲዮ እየገባን የወጣ ዘገባ የንግድ ግንኙነቷን ሸሪክነቷን ሙሉ ለሙሉ አቆማለች። እንግዲህ አንድ ኢምፓክት ነው ይሄ። ሶስቱም ሀገራት ሙሉ ለሙሉ ያቆማሉ። ከዛ የአውሮፓ ህብረት ላጤንበት ብሏል እንጂ ፎርሹር የወሰነው ውሳኔ ነው። ያው ለሚዲያ ግብአትነት ግን ላጤንበት የሚለውን እንደ መግለጫ ይሰጡታል። ስለዚህ እስራኤል ምን እየሆነች ነው? የትራምፕን በቃ ጨርሰነዋል አይደለ? ሙሉ ለሙሉ አብቅቷል የሳቸው ነገር። ኔታንያሁም ተመልሰው ሊያገኙት የሚችሉት እንዳልሆነ ይታወቃል። የዚህ የሰብአዊ እርዳታ ኮሪደር ጋር በተያያዘ ሁሌ ረመዳን ሲመጣ በግብጽ በኩል ያለው ኮሪደር ክፍት ይደረግ ነበረ እንደምታስታውሰው። ይሄ ደግሞ የሚሆነው በማን ነው? በእስራኤል ፍቃድ ነበረ። አሁን እሱም በዚህ ዓመት የረመዳን ወር ላይ ካስታወስክ እየወጡ የነበሩ ዘገባዎች ልክ ረመዳን ገብቶ ከጾሙ ከመግባቱ ከአንድ ቀን በፊት ለሰብአዊ እርዳታ ክፍት ይሆናል ብላለች እስራኤል። ጾሙ ገብቶ ከሰዓት ላይ ጦርነት ተጀምሯል፣ ተኩስ ነበረ። ስለዚህ ዘንድሮ ኔታንያሁ ትዕግስት አጥተዋል። ያ ትዕግስት ማጣታቸው ደግሞ አዲስ ኦፕሬሽን እንዲጀምሩ አድርጓቸዋል። ይህ አዲስ ኦፕሬሽን ደግሞ አዲስ አይነት እንግዲህ ሳንክሽን አስብ። እስራኤል ቀደም ሲል እንዳልናት 70 ዓመት እንደ አዲስ ሀገር ነኝ ብላ እንደ አዲስ ካከበረች አንድ ሳምንት ያልሞላት ሀገር ዳግሞ ወደ ማዕቀብ ልትመጣ ነው። ከ1967 በኋላ የዓለም ሂደት የመገለባበጥ ሂደት አሳይቷል። ለምሳሌ አሁን ሳንክሽን እንጥላለን ከሚሉት ውስጥ ፍራንስ አለች። ከዛ በፊት ከ1967 በፊት በጣም ብዙ ማሽነሪዎች፣ ቴክኖሎጂዎች ሲለዋው ኢቭን የኒውክሌር ፋሲሊቲ ማቴሪያሎች ራሱ ሲለዋወጡ የነበሩ ሀገሮች ናቸው። ከዛ ጊዜ በኋላ ግን ዓለም አንድ ነገር ብልጭታ ውስጥ ገብቷል። ምክንያቱም ምንድነው ያቺ ብልጭታ? የጋዛ ጦርነት ቀላል አልሆነም፣ ተመጣጣኝም ሊሆን አልቻለም። እዚህ ላይ መመልከት የምንችለው ግብጽ ራሷ ምን እየሰራች ነበር የሚለውን ነገር እናንሳው። ቅድም ያነሳው የኮሪደሯን ፓርት ማንሳት እንችላለን። ያቺ ኮሪደር እስራኤል ወዳ አይደለም አንዳንድ ይዘጋ የምትለው። ልክ በዛች ክፍተት ውስጥ ነው ሐማስ የሁሉ ታጥቆ ለዚህ ሁሉ ችግር የዳረገው ህዝቡን። ሐማስ በነገራችን ላይ ትንኮሳ ፈጸመ፣ አገተ፣ ምን አለ። አሁን መደራደር ላይ ነው ሐማስ ያለው። ግን እስራኤልስ ወዴት ነው ሄደችው? ኔታንያሁ ትላንትና ምን ብሏል መሰለ? ሰኞ ዕለት ምን አለ መሰለ? ጋዛን ሙሉ በሙሉ እንቆጣጠራለን ብሎ በይፋ ነው የተናገረው። ያ ምን ማለት ነው? ቱርክ ላይ ያለው ስምምነት ዊ ዶንት ኬር ማለት ነው። በቃ አልፈልገውም፣ ሙሉ በሙሉ እቆጣጠራለሁ። ምናልባትም አንድ አካሄዳለ። ልክ ድርድር ላይ ስትቀርብ በወታደር ተጽዕኖ ከፍተኛ ተጽዕኖ እዚህ ጋር ታደርጋለህ። እዚህ ጋር ያለው ተጽዕኖ ወታደራዊ ተጽዕኖ ከፍ ካለ የመደራደር አቅምህ ከፍ እያለ ይሄዳል። ያንን ለመያዝ ይሆናል የሚል እሳቤዎች ነበሩ በሌሎች አካላቶች ውስጥ። ይሄንን የጋዛን መክበብ ተጽዕኖ ውስጥ የመክተት ሂደት ውስጥ የታሰበው ግን እውነታው ግን እሱ አይደለም። ከእስራኤል አንዳንድ ሚዲያዎች፣ ከውስጥ ሚዲያዎች፣ ጋዜጦች ላይ እየወጣ ያለው ነገር ጋዛን እናጽዳ። ሁለት ደግሞ የእስራኤሉ ጠቅላይ ሚኒስቴር ጫና ውስጥ ገብተዋል። ከፍተኛ የሆነ የፖለቲካ ጫና ውስጥ እንደምናስታውሰው ወደ ስልጣን ይሄ ከምርጫቸው በኋላ ወደ ስልጣን ከመጡ በኋላ ከፍተኛ የሆነ የድምፅ እጥረት አጋጥሟቸዋል። የቅቡልነት ጥያቄ አጋጥሟቸዋል። በዛ ላይ ደግሞ ባለፈው ባጋጠመው የሐማስ ወረራ ደግሞ ከፍተኛ የሆነ ትችት አልቻሉም፣ ይውረዱ እስተመባል ድረስ ደርሷል። ስለዚህ አሁን እያደረጉ ያሉት የውስጥ ኤክስትሪሚስቶችን ሐሳብ ወደ ፊት ለፊት የማውጣት ነው። እዚህ መሃል ላይ ደግሞ ምን አለ? ከዓለም አቀፉ ማህበረሰብ ጋር የመጋጨት ሂደት አለ። ከአሜሪካ ጋር በግልጽ እየተመለከት ነው። አሁን እንዳነሳው ደግሞ የማዕቀብ መጣል ሂደቶቹ ተጀምረዋል። ለምሳሌ ከፍራንስ ጋር ብንመለከት በዚህ አንድ ዓመት ውስጥ ወደ $6 ቢሊዮን የንግድ ስምምነት አላቸው። ማዕቀቦች ምን ያካትታሉ? የጦር መሳሪያን፣ የንግድን፣ የሕክምና ግብአቶችን፣ የፋርማሲካል። በነገራችን ላይ እስራኤል
በፋርማሲ በጦር ቴክኖሎጂ በጣም አንደኛ ነች። ይሄ ፖለቲካልና ኢኮኖሚካል የሚባሉ ሪሌሽኖችን ሙሉ ለሙሉ እንትን እንዲሉ ሆልድ እንዲሆኑ ያደርጋል። የነዳጅ የባንክ ሲስተሞችን ቀስ እያለ በነገራችን ላይ ሳንክሽን ወደዚህ ነው እያደገ ያለው። ጥያቄው እስራኤልን በሳንክሽን ማንበርከክ ትችላለህ ወይ? እሱ ነው መነሻው። ሳንክሽን በራሱ አንድ ጥያቄ እናንሳ። ሳንክሽን ማዕቀብ በራሱ እውነት ውጤታማ ነው ወይ? በዚህ ጊዜ ለምሳሌ በራሻ ዩክሬን ጊዜ ላይ መመልከት እንችላለን ማዕቀቦች እንዴት እንደታለፉ። ራሻ የተጣለበት ማዕቀብ ምናልባትም በሰው ልጅ ታሪክ እንደዚህ አይነት ማዕቀብ ታይቶ አይታወቅም። እንደ ሀገሩ አይለያይም። በረከት አሁን በጣም አሪፍ ነገር ነው ያነሳው። ማለት በዚህ አሁን ባለንበት ሁኔታ ላይ ማዕቀብ በትክክል ኢምፕሊመንት ይደረጋል ወይ ነው አይደለ? መሬት ላይ ይወርዳል ወይ? ሆኖስ ደግሞ ማዕቀብ የተጣለበት ሀገር እንደው ይሄ ቀድሞ እንደነበረው ነገር ቀድሞ እንደነበረው ሰው እንደ አፍሪካ ቀላል ምሳሌ እንደ አፍሪካን የመሽመድመድ አይነት ነገር ያሳያል ወይ? እንደየሀገሩ አይለያይም። እውነትህን ነው። እንደ ሀገሩ በጣም ይለያያል። አንዳንድ ቦታ ላይ ውጤታማ የመሆን ሂደት አለው። ውጤታማ ማዕቀብ የሚሆነው መቼ መሰለ? ሁሉም ሀገራት እኩል ተስማምተውበት ሲሆን ነው። አሁን እነዚህ ሀገራት ቢጥሉ አሜሪካ ፊቷን ካላዞረችባት ምንም ችግር የለውም። ለምን መሰለ? ሐማስ ከሌሎች ከሱ መሰሎቹ ጋር በቀይ ባህር የእስራኤልን መርከቦች ማጥቃት ከፍተኛ ጭንቀት ውስጥ ተመፍጠር ድረስ ተኪዱ ነበር። ለውጥ አመጣ እና አሜሪካ ምን ሲያደርጉ ነበር? ሚሳኤሎችን በእንደ ሲያደርጉ ነበረ። ብዙ ወታደራዊ ከበባ ሲደረግ ነበረ። የአሜሪካ ትልልቅ ግዙፍ የተባሉት አውሮፕላን ጫኞች መጥተው ነበር አካባቢው እንትን ሲሉ የነበሩ። አሁን እነዚህ ሀገሮች ቢጭኑትም ባይጭኑትም ለውጥ አያመጣም። ለመሰለም አያመጣው። የአሜሪካ ድጋፍ እስካልቆመ ድረስ ለውጥ አያመጣም። አሜሪካ ግን እዚህ ሳንክሽን ላይ ከገባችበት እስራኤል ምናልባትም ምን ያህሉን ፐርሰንት ከቨር ታደርጋለች? በቂ አሁን እኮ አሪፍ ነገር ምን አነሳ መሰለ? ከፈረንሳይ ጋር እስራኤል ያላት ኢኮኖሚ ሪሌሽኑ ይሄ ግንኙነቱ አለ አይደል? ዘን በዚህ ሳንክሽን ምክንያት የሚቆም የትኛውም አይነት የንግድ እንትን አይኖርም፣ የንግድ ግንኙነት አይኖራትም። አንድ ሁለት ማን አለች? ካናዳ አለች አይደለ? ከዛ ዩኬ የሚለውን ያዝ። ከዛ ደግሞ በጣም በባሰው የአውሮፓ ህብረት የሚለውን ያዝ። አሁን የአውሮፓ ህብረት ላጢነው ብሎ ይሄንን ጉዳይ እንትን ያደረገው ያስቀመጠው ቅድም እንዳልኩ በእርግጠኝነት አሁን የምናያቸው ዘገባዎች ማቆሙ ምንድነው ላጢነው የሚባለው ወደ ቆሟል ነው የሚሻገረው። የአውሮፓ ህብረት ግንኙነት አያደርግም። ሶ እነዚህን ቡድኖች ያዝና አሜሪካን ደግሞ በጎን አስቀምጣት። ከምን ልታስጥላት ትችላለች? በጣም ጥሩ። በነገራችን ላይ እስራኤልን እንዲህ ፓወርፉል ያደረጋት ነገር ነዳጅ፣ ወርቅ፣ ሌላ አዲስ ታሪክ ተአምር ተፈጥሮ አይደለም። እስራኤል በጣም ትንሽዬ ሀገር ሆና እንደዚህ ዓለምን የምታሽከረክረው ያላት ፓወር በአሜሪካ ውስጥ ነው። ታስታውሳለህ? የትራምፕ መመረጥን የኦባማ መመረጥ ጊዜ ላይ የእስራኤል ኮሚኒቲዎች ላይ እየሄዱ እኛን ብትመርጡ እንዲህ እናደርግላችኋል እንዲህ ለየትኛውም ኮሚኒቲ ሄዱ አያውቁም። ለኢትዮጵያ ኮሚኒቲ መጥተው ያውቃሉ? ለኢትዮጵያ ኮሚኒቲ መጥተው እኛም ብትመርጡ ኢትዮጵያኖች እንዲናረጋላችኋል ይላሉ? አይሉም። የእስራኤል ላይ ግን ይባላል። ለምን መሰለ? የአሜሪካ ሀብታም የሚባሉት ኢንቨስተሮች አብዛኞቹ እስራኤላውያን ናቸው። ሁለት የአሜሪካ ህግ መወሰኛ ምክር ቤት ውስጥም ሴኔት ውስጥም አብዛኞቹ እስራኤላዊ ዜጋ ናቸው። እንዲሁም የእስራኤል ወታደር የአሜሪካ ወታደር አብዛኞቹ አመራሮችም እንደዚሁ የእስራኤል ዜግነት ያላቸው ናቸው። በዋናነት ግን በረከት የእንትናችን ይሄ መሬታችን ይመለሳል ብለው የሚያስቡት በአሜሪካ አጋርነት ብቻ እንደሆነ ስለሚያምኑ ነው። ቢኮዝ ትራምፕ ያሳያቸው ነገር እሱን ስለሆነ። በዚህ ላይ ደግሞ መመልከት የምንችለው ደግሞ ዩኬን እናንሳት እኮ። ግን ወደ ፖይንቱን አሁን ወደ ፖይንታት ስንመጣ እነዚህን አሁን ይሄኛውን ጉልበት ተመልከተው አይደለ? ቅድም አሰልፈናል በዚህ በኩል ዘን አሁን አንተ እያልክ ያለው አሜሪካ እስካለችላት ድረስ ምንም አያሳስባትም ነው። በምን ያህል መጠን የትኛውን የንግድ ሳንክሽኑ ላይ ምንም ልታደርግላት እንደማትችል እናውቃለን። ማለት አይመጣጠንም ጭራሽ የንግድ ሪሌሽኑ እንደ ሀገርና እንደ አውሮፓ ህብረት ለብቻው ስታየው አይመጣጠንም። ሶ
እስከ ዛሬ ስታደርግላት ከነበረው ይሄ የሚሊታሪ ድጋፍ ባለፈ ከዛ ደግሞ ይሄ በቃል ከሚደረግ እውቅና ሰጥቼልሻለሁ ከሚባል ነገር ባለፈ ምን ልታደርግላት ትችላለች? የትኛውን ተጽዕኖ ልትፈጥርላት ትችላለች? ትልቁ ተጽዕኖ ጸጥታው ምክር ቤትን እናንሳ። አሜሪካ በጸጥታው ምክር ቤት ላይ ምን ያክል ፓወርፉል ነች የሚለውን እናንሳ። እነዚህ ሀገራት ድምፅን በድምፅ የመሻር መብት አላት። እሷም አላት እኮ። የነዚህ ደግሞ እንትኑ ቁጥሩን እናመጣጥ ነው እኮ ብዬ ነው በረከት። እሺ ቁጥሩን አመጣጥ ነው። ፈረንሳይ አላት አይደለ? እንግሊዝ አላት ኦፍ ኮርስ። አሜሪካ አንድ ብቻዋን ነች እኮ። እነዚህ ሀገሮች እኮ ለምሳሌ 4ም 5ም ለምን ቻይናን አይጨምሩም? እንደዚህ በዛ እናደርጋለን። ቻይናም በነገራችን ላይ ተመሳሳይ አቋም ነው ያላት ከነዚህ ጋር እስራኤል ላይ ማዕቀብ ተቃራኒ እስከሆነች ድረስ። እሱም ብቻ ሳይሆን በጋዛ ውስጥ የሚደረገው ሰብአዊ መብት ጥሰት ያሳስባታል። መግለጫም ስትሰጥ ነበር ከዚህ በፊት በነበሩት ውስጥም። እነዚህ ሀገራት ማዕቀቡን ይዘው ቢመጡ ጸጥታው ምክር ቤት ላይ አሜሪካ ካልፈለገች ድምፅ በድምፅ የመሻር መብቷን ተጠቅማ ልትጥለው ትችላለች። አሜሪካም እስከዛሬ ድረስ በራሻ ላይ በኖርዝ ኮሪያ ላይ የምታመጣቸውን ማዕቀቦች እነሱ ቻይኖች ሲጥሉ እንደነበረው አሁንም ቢመጡ የመጣል ሂደት አለ። የአሜሪካና የእስራኤል ግንኙነት የመሻከር ነው እንጂ የመገልበጥ አይደለም። ለመሰለ አሁን እዚህ ጋር የአሜሪካንን ትንሽ እቺ መንገራገጫ ያመጣችው ምን መሰለ? በጣም ብዙ ትሪሊየን ዶላር ከአረቡ ዓለም ወደ አሜሪካ ስለመጣ ነው። አሜሪካ ግልጽ ድጋፍ እንደስተዛሩ እኛ ለእስራኤል ምናምን ብለው ቢጮሁ ይሄ ኢንቨስትመንት ይቀጫል። ይሄ ሰሞኑን ትራምፕ ከሙሉ አስተዳደሩ ጋር ሻምፓኝ ከፍተው ሲጨፍሩበት የነበረው ከ600 ቢሊዮን የሳውዲን ብቻ አንስተን ወደ 2-3 ትሪሊየን ይደርሳል የተባለው ውስጡ ሲዘረዘር ይሄ ወደ 3-4 ትሪሊየን የሚደርስ ኢንቨስትመንት ይጎዳል። ለእስራኤል ግልጽ ድጋፍ ካደረጉ እንደስተዛሬው ማለት አሁን ያለው አማራጭ ምንድን ነው? ጸጥ ብለው ነው የሚረዷት። አገኘኝ አይደለ? አፋቸውን ዘግተው ነው። ምክንያቱም እዚህ ጋር እናወዳድረው ከአረቡ ዓለምና ከእስራኤል ጨዋታው ይሄ ነው። ምን አለ መሰለ እሱ ነው እኮ ጨዋታው። አሁን ገንዘብና ገንዘቡን በስታይል እንብላ ነው አሁን ጨዋታው እንጂ የምር ጉዳዩ ከመጣ አሜሪካ ገንዘቡን ጥላ እስራኤልን ነው የምታነሰው። ምክንያቱም አብዛኛው የአሜሪካ ኢንቨስተሮች፣ የአሜሪካ ባለስልጣኖች አሜሪካንን እንደ አሜሪካ የሰሯትም ያቆሟትም አሁንም እያስተዳደሯት ያሉትም አካላቶች የእስራኤል ዜጋ ናቸው። ለሀገራቸው ነው እንጂ የሚያደሉት ለሆዳቸው ያደላሉ ተብሎ ስለማይጠበቅ ከአረብ ሀገራት የሚመጣውን ትሪሊየን ዶላሮች ይቀበላሉ፣ ይበላሉ፣ ይሰራሉ። ግን እውነት ዓለም አምሮ እስራኤል ላይ በሲሪየስ ሁኔታ ውስጥ ከመጣ የሚመርጡት ሀገራቸውን ነው። ይከብዳል። ለምንድን ነው የሚከብደው መሰለህ? አሁን ማለት ነገርየው እየጦዘ ነው የሚሄደው። እየጦዘ ሲሄድ አሁን በትክክል አስተላለፉን እየለየነው ነው አይደል? የምንሄደው እየለየነው ስንሄድ እንዴት ነው እየሆነ ያለው? እነዚህ 3 ሀገራት አሉ። የአውሮፓ ህብረት አለ። የአውሮፓ ህብረት በጣም ቀላል ምሳሌ የማንን እንውሰድ መሰለህ? ራሽያ ዩክሬን ምሳሌ እንውሰድ። በቃ እንደውም ቅድም ሳንክሽን ላይ ይሄ ምን እንትን ይላታል ብዬ ስለህ ወደ እንትኑ ካገባ ያው በቃ ፖይንቴን ታስጥለኛለህ ብዬ ነበር። ይኸውልህ ራሽያ ያንን ሁሉ ሳንክሽን የተቋቋመችው ራሽያ ስለሆነች ነው። ፑቲን ስለታገዘች በቻይና ስዊፍትን እኮ ሙሉ በሙሉ ከስዊፍት መታገድ ማለት ማዕቀብ በጣም ቀልድ አይደለም። ለምሳሌ ከማዕቀቦች ውስጥ አንደኛው ከስዊፍት ማገድ ነበር። ስዊፍት ላይ ስትታገድ በየትኛው ንግድህን ታሳልጣለህ? ሁሉ ነገር ነው ፍሪዝ የሚያደርገው። አንድ ሁለት ደግሞ የጦር ቴክኖሎጂዎች በሙሉ እንዳይመጡ ከታገደበህ እንዴት ነው አንተ ተተኳሽህን መሳሪያዎችን ደግሞ እያደስክ የምትሄደው? ይባስ ብሎ እኮ ማለት ነው ቋሚ የራሻ ባለሀብቶችን እና የራሻ መንግስት ንብረቶችን ቋሚ ንብረቶችን ሁላ ማገድ ተሸጦ ደግሞ ወደ ራሻ ወደ ዩክሬን መንግስት ሰፖርት ይደረግ ተመባል ድረስ ይደርሳል። የፔትሮ ዶላር እኮ አዲስ ሐሳብ ያለ ቻይና ያለ ኖርዝ ኮሪያ ይህን ችግር አታልፈውም ነበር። ኢቭን ኢራቅም ባለውለታ ነች። እሺ አየህ። ስለዚህ ራሽያ በዚህ አይነት መልኩ ያ ሁሉ ሳንክሽን ሲመጣባት ምንም እንትን አላለችም። በቃ ጦርነቱን ቀጥላለች አይደለ? አሁን
እኔ የትራምፕን ፊት ማዞር ጊዜያዊ ነው ብዬ አላስበው። ይሄ የሚድል ኢስት ነው የመካከለኛው ምስራቅ ፖለቲካ እንትን ያለው ነው ብቻ ብዬ አላልፈውም እሱን። ኦኬ እዛ ላይ በጣም ትልቅ ፊርማዎች ናቸው ተፈርመው የመጡት በወርቅ ብዕር አይደለ እንደምታስታውሰው። ሰው እዚህ ጋር እስራኤል የማያልቅ ጦርነት ውስጥ ነው የገባችው። ዶናልድ ትራምፕ አሁን ላይ የሚያልቅ አያልቅም። ጋዛን ኦልሞስት እኮ አድቃታለች። ጋዛን ጨርሰዋለች በቃ ማለት የቀረው። ሐማስ ግን ምን ሆኗል? እንዴት ሐማስ ምን ሆኗል? ሐማስ ኩሳቢ እየተነፈሰ ነው። ሐማስ ኩሳቢ ለእስራኤል ግን እሳቢ አይደለም ቤኪ፣ ለእስራኤል እሳቢ አይደለም። ለዓለም ሕዝብም አይደለም እንደዛ፣ ለዓለም ሕዝብም አይደለም። እስትንፋስ አለው፣ ይተኩሳል፣ ይዋጋል፣ ይንቀሳቀሳል ምናምን አይደለ። ሶ የእስራኤል ህልም ምንድነው? በቃ ወይ ለቆ ይውጣ ወይ ይደምሰስ ነው ሙሉ ለሙሉ አይደለ። ጋዛን አልይ ነው ባጭሩ። እሺ እኮ ጋዛን ባለማየት ውስጥ እኮ ማን አለ ነው? ሐማስ አለ እኮ ነው። ሐማስም ህዝቡ ቴንክ ዩ። ሶ ከህዝቡ በላይ ያው አለመፈለጉ እንዳለ የሚለውን እንያዘውና ከህዝቡ በላይ አሁን ተረጋጋሚ የኔታንያሁ ንግግር ውስጥ እያየን ያለ ነው። እንዳልከው ሰኞ ዕለት ያደረጉት ንግግር ውስጥ ተረጋጋሚ የሰማነው ምንድነው? ሐማስን ሙሉ ለሙሉ ማጥፋት፣ ጋዛን መክበብ ቴንክ ዩ። ከጋዛ መክበብ በላይ ምንድነው እኮ ነገርየው እንዴት አገናኝተዋለች እንትና እስራኤል። ሐማስ የእስራኤል ብቻ ስጋት አይደለም እኮ የዓለም ስጋት ነው። ይሄ ስለዚህ ይሄንን እየተነፈሰ ያለ ህልውና ያለውን አካል እስራኤል ለመደምሰስ ይሄ ጦርነት ያልቃል ብለን እንግዲህ ስንት ዓመት ሆነው እኮ ቤኪ ይሄን ይሄ ስለዚህ ማለት በእድሜያችን ሁሉ ያየነው ጦርነት ነው። ግን አሁን ግን ወደ እንትን እያቀረበችው ነው ኦልሞስት እኮ በዚህ ሁለት ተምረን ጨርሰን ስራ ይዘን ደሞዝ እየተከፈለን ይሄን ያህል ጊዜ ያላለቀ ጦርነት እንዴት ነው አሁን የሚያልቀው? ዓለም ነዋሴ እኮ ሲዘግበው ነው የምናውቀው አይደል? ኦፍ ኮርስ ትክክል። ያኔ ነው የምናውቀው። እኔ እናንተ አሁን እኮ ባለሙያ ሆነን እንትን እያልንበት ነው። ይሄን ያህል ጊዜ ያላለቀ ጦርነት እንዴት ነው አሁን የሚያልቅ ነው የምትለኝ? የማያልቅ ጦርነት ነው። በጣም ጥሩ። አንድ ነገር ብቻ ምሳሌ ልስጥህ። እስራኤል መጀመሪያ የነበራት የካርታ ይዞታን አስታውስ። አሁን ያላት የካርታ ይዞታን አስታውስ። አሜሪካ እስራኤል መጀመሪያ ትንሽዬን ጥፍር ጠብታ ነበረች። በእኔና አንተ እድሜ ስትስፋፋ አሁን ጋዛን የሚታወቅ ማፕ አላት የሚታወቅ። ይሄን የመስፋፋት እውቅና ባይዘው ወይ ማን ነው በመጀመሪያ እየሰጣት እየመጣች ያለች? እንዴ ምን ጥርጥር አለው? ጓዳ አሜሪካ ነች እንጂ። እና ይሄ መስፋፋትን የእስራኤል ካርታ እያደገ የጋዛና የመሰሉ ደግሞ እያነሰን ይሄዱ። ይህ በዓለም ታሪክ ውስጥ እስከዛሬ ድረስ ካየናቸው ውስጥ በፍጥነት ካርታ ሲያድግና ካርታ ሲያንስ አይተን አናውቅም። ይህ መስፋፋት ጦርነቱ እያለቀ ነው እያስባለኝ ያለው ነገር ምን አለ መሰለ፣ ኦልሞስት የጋዛን የፊሊስጤምን ህዝብ እያጠፉት ነው፣ እያደቀቁት ነው በተለያየ መንገድ። ያ ሰፊ የነበረው ማህበረሰብ እያጠበቡ ጋዛ ላይ ሰብስበውታል። አሁን ደግሞ በዚህ 2 ወር ውስጥ አዲሱ የሐማስ ስትራቴጂ ነው የሚለው እሱ ስትራቴጂያዊ ነው ጦርነት የሚለው እሱን ከከፈተ በኋላ ደግሞ በዚህ ወራት ውስጥ የሳተላይት ምስሎችን እየተመለከትኩ ነበር። ጋዛ ጥቅጥቅ ያለ ነበር፣ በጣም ጥቅጥቅ ያለ። ጠበው መሀል ከተማ ላይ ደርሰዋል። የቀናት ጉዳይ ነው። ይሄኛውም ደግሞ ያላቸውንም ካርታ ደግሞ ቀስ ብሎ ያጡታል። እሺ ለምን የቀናት ጉዳይ እንደማይው ልንገርህ። አሁን አየህ ይሄ ሳንክሽን አይደል እያወራን ያለ ነው። የፍሮንት ፔጅ ጉዳዮችም እሱ አይደለ። ሶ እዚህ ሳንክሽን ውስጥ አንደኛው ቅድመ ሁኔታ ምንድን ነው? ተኩስ ማቆም ወይንም ዘመቻ መግታት ነው አይደለ? ስለዚህ እስራኤል ምን ታደርጋለች ማለት ነው? በዚህ አካሄድ መሰረት እየተካሄደ ያለው ዘመቻ እንዲቋረጥ ወይንም እንዲቆም ጫና ይደረግባታል። ይሄንን ጫና ከሚያደርጉት ሀገራት ውስጥ በጣም በእርግጠኝነት የምነግርህ አሉ ምስክሮች እዚህ በእርግጠኝነት የምነግርህ ይሄን ጉዳይ እዚህ ጠረጴዛ ላይ ስለምንመለስበት ነው። አሜሪካ ነች። ከዚህ በኋላ ይሄን አይነት ያልከውን የማስፋፋት አይነት በጣም እንትን ማለት የሚገፋ ወደፊት እየገፋ ያለ ነገር አቁሚ ብላ ማስጠንቀቂያ የምትሰጣት አንድ አሜሪካ ነች። በግምት ነው
በዩክሬን ሩሲያ ጦርነት ላይ ከአውሮፓ ህብረት እንዲሁም ከነዚህ ሀገራት ጋር አንድ ላይ የቆመችው ማነች? አሜሪካ ነች። ግምትን ውድቅ የሚያደርግ ደግሞ አንድ ግምት ልስጥና እንቋጨው። የራሻ ዩክሬን ጦርነት ላይ ቅርብ ጊዜ ስምምነት ላይ ምን አለች መሰለ አሜሪካ? ራሻ እንዳይከፋት አንዳንድ ቦታዎችን ወሳኝ ለዛውም ከተሞችን ነው ትልልቅ ከተሞችን በቃ ለራሻ ልቀቂላት፣ አንቺ ደግሞ የተቀረውን ይዘሽ ወደ ሰላምሽ ግቢ የሚል አካሄድ አለ። አሜሪካ በራሻ ላይ ይሄንን ውሳኔ እነዚህ ኩርሶክ ምናምን የሚባሉ ቦታዎችን ስፔሲፋይ አደርግልሃለሁ ሌላ ጊዜ እነሱን ቦታዎች ልቀቂላትና ከዛ በኋላ አንቺ የተቀረውን ይዘሽ የሰላም ስምምነቱ ይፈረም ላይ ነው ጫና ያለው። which means የቀን ጉዳይ ነው እንጂ እዛ ቦታ ላይ እስራኤል አሁን እያደረገችው እንዳለው የዘር ማጥፋት ጄኖሳይድ እየሰራችበት እንዳለው አጥፍታ አብዛኛውን ፓርት ከያዘች ቀስ ተብሎ ነው እንጂ ይሄ ማፕ ቀስ ብሎ አፕዴት ሆኗል ይባላል። የጊዜ ጉዳይ ነው። አይ እንትኑን እየው ልብ ብለህ በረከት አንተ በጣም አሪፍ ስለምታየው ይሄ ዓለም ላይ ያለውን አሰላለፉን እየው በጣም ከባድ አሰላለፍ ነው ማለት እስራኤል ከባድ መከዳት ነው እየተገዳች ያለችው። ይሄ የአውሮፓ ህብረት አሁን በዚህ ቀደም ሲል ደጋግመን አነሳ ነው አይደለ? በዚህ ጀመረ እነ ካናዳ ፈረንሳይ በዚህ ቀጠሉና የዩኬ ለብቻው አንሳው ምን ያህል እንደሆነ እንትኑ ተጽዕኖነቱ እዚህ ውስጥ አሜሪካ የማትገባበት ወይንም ከነዚህ ተቃራኒ የምትሆንበት ምንም አይነት ግራውንድ አይኖራትም። እሷ ተቃራኒ ያልሆነችም ማለት አሁን እያልክ ያለውን ይሄ ዘመቻው የእስራኤል ዘመቻ እየተስፋፋ ያለው የእስራኤል ዘመቻ የሆነች እንደ ቆርኪ የምታክል ቦታን ማስቀረት ምናምን ነገር የሚለው ዋጋ አይኖረው። ይልቁንም እስራኤል የከሸፈ ጦርነት ወደ ማድረጉ እየመጣች ነው። በጣም የከሸፈ ያው ባለመስማማት እንስማማ ሁኔታዎቹን ደግሞ እያየን እንመለስበታለን በእርግጠኝነት። በትክክል በረከት አመሰግናለሁ። ያው አንድ ጉዳይ አለን ብለን ነበረ ሰዓት ይዞናል። የትግራይ ፖለቲካ ላይ የሆነ ያለ አንድ በጣም ወሳኝ ክስተት አለ። ለሀሳብ ሚዲያም የደረሰው በጣም ጥብቅ መረጃ አለ። እሱን ምናልባት በነገው የሀሳብ ዴይሊያችን እንመለስበታለን። በጣም ጥሩ። በጣም አመሰግናለሁ። ውድ ቤተሰቦቻችን አብራችሁን ስለቆያችሁ በጣም ደስ ብሎናል። ከልብ እናመሰግናለን። ከስር የሚገኘው የሀሳብ መስጫ ሳጥን ላይ ባነሳነው ጉዳይ ላይ የእናንተን አተያይ ብታስቀምጡልን በጣም ደስ ይለናል። በረከትና ያልፋል ነበርን። ቸር ቆዩን።